ወንድሜ መዝሙር ወደ አንተ ልምጣና ያው እንዳልከኝ አሜሪካን ሀገር ገባ። ብዙ ጊዜ የሚሰማው መዝሙረ የማች ኤጀንት እንደሆንክ ነው። ትክክለኛው ግን ሁለቱም ላይሰንስ አለው ወይስ እንዴት ነው? ምንድነው ማች ኤጀንት ማለት? አጠቃላይ ፉትቦል ፕሮሞት ፉትቦል ዲቨሎፕመንት ኦን ግሎብ ነው። ሞር በፊፋ ስታቹ 76 to 79 ይገልጸዋል። አጠቃላይ የማች ኤጀንትን ጆብ እና ሪስፖንሲቢሊቲ ማች ኤጀንት እንደውም ከሚሰጠው በላይ ኤክሰርሳይሱን ላለማድረግ በጣም አንዳንድ ጊዜ ይቆጠባለው። ለምን? ብዙ የተለመደ ነገር ስላልሆነ እና አጠቃላይ ፉትቦልን በሙሉ ነው ኮንሰልት ፕሮሞት የማድረግ ነው ማንዴት የሚሰጥህ። ያ ላይሰንሱ ትልቅ እንትን ነው። የአሜሪካን መንግስት እና የአሜሪካን እግር ኳስ ፌዴሬሽን በዚህ ቦታ ላይ አሁን 10 ነን አሜሪካ ነገር ላይ እና ያ ረጅም ጊዜ ፈጅቷል። ጥሩ ኢንሹራንስ ብር ነው በአመት የሚከፈለው፣ በጣም ትልቅ ብር ነው። ይህንን ሰኪር ለማድረግ በየአመቱ ኢንሹራንስ ትከፍላለህ እና ይህንን እድል ሲሰጡኝ በጣም ትልቅ ደስታ ነው የተሰማኝ። ለምን ሀገራት ብዙ ማች ኤጀንት የላቸውም ኳሊፋይ ለማድረግ እና የአሜሪካን ነው ብዛት አሁን ማች ኤጀንት 10 ማች ኤጀንት ያላቸው እንደ ሀገር እና ይሄ ትልቅ እድል ለኔ ኤክሰርሳይዝ ነው። በዚሁ ወደ ላይ ፕሮሞት አድርጌ ራሴን የሚቀጥለው የፊፋ ሎ የሚባል አለ። የፊፋ ሎ አጠቃላይ ዓለም ላይ ለመስራት ፌዴሬሽኖችን በመወከል ተጫዋቾች በመወከል አሰልጣኝ በመወከል ፊፋ ላይ የሚደረገውን የሎ ስራዎችን ለመስራት የሚቀጥለው እሱን ለመስራት አፕል አድርጌ አፕሩቭ ካገኘው በኋላ እንትኖቹ 7 ሀገር ላይ ነው የዞርክ የምታደርገው እና በተለያየ በልጆች እና በስራዎች ጥበት ምክንያት አሁን ቻንሱን አሳለፍኩኝ። የሚቀጥለውን 2 ዓመት በኋላ ቀጥላለሁ ማለት ነው ፊፋ ሎ እና ያለኝ ጉጉት እኔ ለሀገሬ ምናልባት ጠቅማለሁ፣ ኢትዮጵያ ጠቅማለሁ። የመጀመሪያው ግቤ የነበረው ኢትዮጵያን ጠቅማለሁ ነው። አሁን ደረጃ ያለው ኢትዮጵያን ከጠቀምኩኝ ለምን ኢትዮጵያ ለምንድን ነው ሁሉ ጊዜ ከሳውት ሱዳን ወይ ከጅቡቲ የምትጫወተው? ለምንድን ነው ከጀርመን ማትጫወተው? ለምንድን ነው ከፈረንሳይ ማትጫወተው? ዋይ ለምንድን ነው እኛ ራችንን ዝቅ የምናደርገው? እና ሀገራችንን መርዳት ካለብን በምናውቀው ነገር እንረዳለን በሚል ነው በዚህ ሙያ ያመጣሁት። ያንኑ ነው ኤክሰርሳይዝ አሁን እግር ኳሱ ትንሽ ነገር ላይ አፕሊስ ተደርጓልና እንዳይደረግ ሌላ ሀገራት እንደሚያደርጉት ፊፋ በሚፈቅደው መንገድ መንግስት ኢንተርቬንሽን ማድረግ አለበት። ለምን 120 ሚሊዮን 30 ሚሊዮን የሚመጥን ስራ መሰራት ካሌለበት ድረስ አንገታችንን ቀና አድርገን ልንሄድ አልቻለም። ዓለም ላይ ልንሰራ አልቻለም እና ለኢትዮጵያ እና ሳበን እኔ መጋራለሁ። ይቅርታ ከመንግስት ካዝና 2 ክለቦች ብቻ ናቸው ህዝባዊ ተብለው ወጫቸውን የሚሸፍኑት። ሌላው ግን ከመንግስት ካዝና እየወጣ መንግስት በስፖርቱ ላይ አይመለከተውም አያገባውም የሚለው ነገር ወንዝም የሚያሻግር አይደለም። እንደው በዚህ ዙሪያ ያደረካቸውን ጥረቶች የነበሩትን ሁኔታዎች በስፋት እንመለስበታለን። አሁን ግን ፊፋ ፉትቦል ኤጀንትስ እሱ ደግሞ ሌላ ነው። እሱ የፕሌየር ኤጀንት ሲንግል ነው፣ ቆንጽል ነው። የፕሌየር ኤጀንት ብቻ ነው የሚያደርገው። እንደነገርኩ የፊፋ ማች ኤጀንት ፉትቦልን ፕሮሞት ግሎባሊ ኮንሰልት ሁሉንም ይጨምራል። የተጫዋቾች ዝውውርንም አንተንም ጋዜጠኛን ይጨምራል። ስፖርት ጋዜጠኛ ነው። ኦኬ በሙሉ የስፖርትን በሙሉ ግሎባሊ ፕሮሞት ማድረግ ነው። ማስተዋወቅ፣ ኮንሰልት መስጠት ያ ሰፊ ነው። እኚህ ኤክሰርሳይዝ ሁሉ ላለማድረግ ትንሽ አንዳንድ ጊዜ የሀገራችንን እንትን ጠረቃለሁ በጣም እንትን እንዳልል
የሆነ ያ አይደለ እንዳል መስፈሩ እንዳል የተጠነቀቅኩ ነው መንገዱን ከዛ አደርገዋለሁና እንጂ የኔ ዓላማ ነው ሀገሬ መርዳት ነው፣ ኢትዮጵያ መርዳት ነው። ለዛ ነው ወደ ፊፋ ጋር የርኩት እንጂ ለምንድን ነው ኢትዮጵያ ከትላልቅ ሀገር ማትጫወተው? ናይጄሪያ የተጫወተ ከሌላ ሀገር ጋር ካልተጫወትክና ራስን ካላስተዋወቅ እንዴት አድርገን ነው ወደ ከኮንጎ እና ከኡጋንዳ ጋር የምትጫወተው? ከሶማሌ ከናንግ ጋር ወይ ከጅቡቲ ከተጫወተ አይሆንም። አሁን እንመለሳለን። ይህንን እኔም ሀሳብን ደግፈዋለሁ። አሜሪካን ላይም የተፈጠረ ነገር አለ፣ እንመለስበታለን፣ እንወያያለን። ሸፋፍን የምናልፈው ነገር የለም። እንደው ነፃ እያደረግነው እንሂድ በሚል ነው። እንመለስበትና እንነጋገርበታለን በስፋት። የባለ ሀብት ልጅ ሆኖ ኮሚሽን ለመቀበል ሲባል ብዙ የተሰሩ ነገሮች አሉ። እነሱ ሁሉ እናጠራቸዋለን። ወደኋላ የምንለው ነገር የለም። ለኢትዮጵያ እግር ኳስ እስከሆነ ሀሳባችን እንወያይበታለን፣ በግልጽ እናነሳለን። መዝሙሬ ወደ አትሌቲክሱ ችግራችን ደግሞ እንመለስ። ሚሊ በእናንተ ጊዜ ፍቅሩ ነበረ። እንደውም ሴት አትሌቶች ምግብ ይሰራሉ፣ እናንተ ታጥባላችሁ። ሁለቱ ደግሞ እንደዚህ ለማጉረስ ይሉና በመመለስ ይታወቃሉ። ደራርቱና ጌጤ አንተ እስካሁን ድረስ ደራርቱ ብትል እጇን ይዘህ ነው አሉ የምትጎርሰው። ፍቅሩ የዛን ያህል ነበረ። አሁን ግን ፍቅሩ የለም። እሱ ብቻ ሳይሆን የአትሌቶቹ ብቻ ሳይሆን በአሰልጣኞቹ መካከል እኔ የተከበሩ ክቡር ዶክተር ወልደ መስቀል ኮስትሬ ነፍሳቸውን ይማር ጥሩ ወዳጄ ነበሩ እና እሳቸው ስራ ላይ ስራ ነው፣ ቀልድ ላይ በጣም ይጫወታሉ። ምን ይላሉ? እንደሱ አይነት ሰው አለመኖሩ ኢትዮጵያ አትሌቲክስ ላይ ትልቅ ችግርና ክፍተት አይደለም? እጅግ በጣም ትልቅ ክፍተት ነው። ለረጅም ዓመታት አሁን ብሔራዊ ቡድኑ ራሱ እኮ እሳቸው ከአረፉ በኋላ ነው የፈረሰው። ያፈረሰ ከዛ በኋላ በጣም ብዙ አሰልጣኞች ጥሩ ነው እንትናቸውን አዘሩ የመጡ ብዙ አሰልጣኞች መጡ። ግን ምንድነው አትሌቱ ላይ ክፍፍል እና ማናጀሮች በፊት ባይገርመ 3 ማናጀሮች ናቸው። በጣም ጥቂት 3-4 ጆስ ሄርማንስ፣ አንድ ጃኒ ዲማዶና የሚባል አለ። አንድ አሜሪካን ደግሞ አንድ ስሞን ረሳውትና ወደ 4 ሙስሊሙ ማነው አሊ ነው አንድ እንትናል በጣም ከነ እነሱ ነበሩ ጥሩ አትሌቱን በደንብ ማኔጅ። ሁሉም አትሌት በዛ አሰልጣኝ እነ ጆስ ምናምን ነው የሚይዙት እና ውስን ናቸው ማናጀሮቹ። አሰልጣኛችን ደግሞ አንድ ናቸው፣ ዶክተር ናቸው። ከየክለቡ ይመረጣል በፍቅር። አሰልጣኞቹም እሳቸው ጋር ሲመጡ እሳቸውን የሚያደርጉትን ነገር ከስር ነው የሚማሩት። እኛም ደግሞ ሰዓት ሲይዙ ይሰጣቸዋል። መጀመሪያ ፕሮግራሙን አውጥተው ይመጣሉ። ለሁሉም አሰልጣኞች ይበትናሉ። ብዙ ስለሆነ አትሌቱ ያንን እሳቸው እየተቆጣጠሩ ሁሉንም የሚይዙትን ይይዛሉ። አብሮ የመስራት ፍቅሩ አለ፣ አንድነቱ አለ። ያንን ሁላ ነው የምትማረው። የብሔራዊ ቡድኑ ደግሞ ዝም ብለህ መያያዙ ሳይሆን እዛ ጋር ስትመጣ ብዙ በቃ በፍቅር ነው ሁሉም ለመመረጥ ከክለቦች ሻምፒዮና ለመመረጥ ናሽናል ቲም ለመግባት ያለው ፍትጊያና ያለው እንትን ልነግርህ አልችልም። ክሮስ ካንትሪ ማጣሪያ ላይ ከዛ ከክሮስ ካንትሪ ጀምሮ ወደ ናሽናል ቲም ለመሄድ በቃ ያለው ፋይት ልነግርህ ያ ከባድ ያ ትልቅ ተጽዕኖ ነው የሚያሳድረው። ወደ አሁን ግን ያ ከፈረሰ በኋላ ማናጀሮች በጣም ገቡ። በጣም በቃ ለቁጥር የሚያዳግት አትሌቱ ለብቻው ነው የሚሰራው። አሁን እኮ ፌዴሬሽኑ ጋር ሲመጡ የሚመርጡት ከማናጀር ነው፣ የእንትና እየተባለ ነው የሚመረጠው። ያ ደግሞ አትሌቱ ላይ ተጽዕኖ አሳደረ። ልጆቹ በጣም ጎበዞች ናቸው።
አሁንም አታጣም። እግዚአብሔር ይመስገን ኢትዮጵያ ሯጭ የፈለገ ግን ያንን አቀናብሮና በደንብ በስነ ምግባር አንጾ በደንብ የሚይዝ ልክ እንደ ዶክተር ያለ የሚፈራ በደንብ የሚከበር አሰልጣኝ ግን ቶፕ ላይ መኖር አለበት። ማንም መልስ ለሳቸው መልስ አይደለም። ምንም ተሳስተህ አንጫማ ረስተህ ብትመጣ ከስፓይክ ካረጉት ጋር እግርህ እስኪላጥ ድረስ አይተውህም። ይሄ ነው ማን ትተናለ ያው ታገል ስትንተን ስታርክ ሰዓትህ ወረደ እያሉ እንትን እያደረጉ ነው። እንባ እስኪወጣ ድረስ እያለቀስ ምሳሌ ያ አትሌቱ ትልቅ ለኛ በተለይ ትልቅ እንትን ነው የፈጠረብን። በውጤትም ደግሞ ስትሄድ ሆቴል ሲገባ ሁሉም አትሌት አንድ ላይ ነው። ሁሉም የየር ምግብ ይዞ በተራ ይዞ ነው የሚመጣው። ተሰብስበ እየሳክ ነው የምትበላው። እንደውም የሆቴሉ ምግብ ማንም እከሌ ዛሬ አንጣ እየተባለ የሆቴሉ ምግብ እንደውም ማንም እንትን የሚያደርግ የለም እና በዛ አይነት ፍቅርን ነው ያዳበረ የመጣው። በኋላ ግን ያሁኑ ላይ ደግሞ ያ ነገር ተገላቢጦሽ እና ያ ይመስለኛል ትልቁ እንትናና መመለስ አለበት። አሰልጣኞቹ ወይ ደግሞ የድሮዎቹ እንደምንም ብሎ አንድ ሰው አሉ የድሮዎቹም የነበሩት እንደነ ሁሴን ቶሎሳ ቆቱ ዶክተር ይልማ እነሱ እኮ በደንብ እንትን ማድረግ የሚችሉ ናቸው። አዳዲሶቹም ደግሞ እነሱን እየተቀበሉ ብሮም መቀበል ይችላሉ። ያንን አጠናክሮ ናሽናል ቲሙን እንትን ካደረጉት ያ እንግዲህ ውጤታችንም የሚመለስ ይመስለኛል እንጂ ያ ነው ይመረጣል። ልክ ወርልድ ሻምፒዮንሺፕ ኦሎምፒክ ሲደርስ ትንሽ ጊዜ ሲቀረው ወደ ሆቴል ይገባል። ማንም ሳይግባባ ውድድር ይደርሳል። ፓሪስ ኦሎምፒክ አይታይተ እንደሆነ 10,000 ያሁን ጉልበታቸው ያሳዝናል። እንባ ነው እንግዲህ ያን ሁሉ 25 ዙር ዞረው አስረክበው ከዛ ውጭ ከሜዳሊያ ውጭ ሲሆኑ ያ ምንድነው ቴክኒክ የነበረ ሰው ሳይሆን ቴክኒክ ሆኖ ገብቶ መክሯቸዋል። ላስት ሚኒት ላይ የማይሆን ነገር መክሯቸዋል። ያ ነገር ትልቅ ተጽዕኖ ልጆቹ እርስ በርስ በአንድ አሰልጣኝ አልሰለጠኑ፣ አልተግባቡ፣ ራሳቸውን እንትን አደረጉ እና የመሰባሰብና የግሩፕ ስራ እንደ ድሮ ይሄ የአረንጓዴ ጎርፍ አይነት እንትን ለማምጣት ግዴታ መጀመሪያ እንግዲህ ናሽናል ቲሙን መልሰው ከዛ በኋላ እንግዲህ ያለውን ነገር ማስተካከል ነው። አሁንም ሎስ አንጀለስ እየመጣ ነው። ወርልድ ሻምፒዮንሺፕ አለ አሁንም። ስለዚህ በጣም የከበደ ጊዜ ነው። ነገ ዛሬ ሳይሉ ቶሎ ብሎ ይሄንን ነገር ማድረግ የሚሆን ይገባቸዋል ብዬ አስባለሁ።